መጽሐፈ ኢዮብ ምዕራፍ 22 ቴማናዊውም ኤልፋዝ መለሰ እንዲህም አለ። በውኑ ሰው እግዚአብሔርን ይጠቅመዋልን? በእውነት ጥበበኛ ሰው ራሱን ይጠቅማል። ጻድቅ መሆንህስ ሁሉን የሚችለውን አምላክ ደስ ያሰኘዋልን? መንገድህን ማቅናትህስ ይጠቅመዋልን? እርሱንስ ስለ ፈራህ ይዘልፍሃልን? ወደ ፍርድስ ከአንተ ጋር ይገባልን? ክፋትህስ የበዛ አይደለምን? ለኃጢአትም ፍጻሜ የላትም። የወንድሞችህን መያዣ በከንቱ ወስደሃል፣ የእርዘኞቹንም ልብስ ዘርፈሃል። ለደካማ ውኃ አላጠጣህም፣ ለራብተኛም እንጀራ ከልክለሃል። በክንድ የበረታ ምድርን ገዛ፣ ከበርቴውም ሰው ተጠቀመበት። መበለቲቱን አንዳች አልባ ሰድደሃታል፣ የድሀ አደጎችም ክንድ ተሰብሮአል። ስለዚህ አሽክላ ከብቦሃል፣ ድንገተኛ ፍርሃትም አናውጦሃል። እንዳታይ ብርሃን ጨለማ ሆነችብህ፣ የውኆችም ብዛት አሰጠመህ። እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት። አንተም እግዚአብሔር ምን ያውቃል? በድቅድቅ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዳያይ የጠቆረ ደመና ጋርዶታል፣ በሰማይ ክበብ ላይ ይራመዳል ብለሃል። በውኑ ኃጢአተኞች ሰዎች የረገጡአትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሠረታቸውም እንደ ፈሳሽ ውኃ ፈሰሰ። እግዚአብሔርንም ከእኛ ዘንድ ራቅ፣ ሁሉንም የሚችል አምላክ ምን ሊያደርግልን ይችላል አሉት። ነገር ግን ቤታቸውን በመልካም ነገር ሞላ። የኃጥኣን ምክር ከእኔ ዘንድ የራቀች ናት። ጻድቃን ያዩታል ደስም ይላቸዋል፣ ንጹሐንም በንቀት ይስቁባቸዋል። በእውነት ሀብታቸው ጠፋ፣ የቀረውንም እሳት በላች። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም፣ ኃጢአትህንም ከድንኳንህ ብታርቅ፣ የወርቅን ዕቃ በአፈር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል፣ ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስእለትህንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ያሳካልሃል። ብርሃንህም በመንገድ ላይ ይበራል። ቢያዋርዱህ አንተ ከፍ ከፍ ትላለህ፣ ትሑቱንም ሰው ያድነዋል፣ ንጹሑን ሰው ያድነዋል። በእጅህም ንጽሕና ትድናለህ።